ሰሙዬ ሰላም ላንተ ይሁን። በጣም ሰላም ናችሁ? በጣም ገን እንዴት ነህ? ይሰማል? ትሰማለህ? እሺ ሰላም ነው። ጌታ ሰሙ ለመጀመሪያ ጊዜ ኦኬ፣ ቀጥል ብራዘር። ላይ ያለው ብራዘር ቀጥል። እኔ ተራት ሰጠ ይመስለኝ ነበር። ይቅርታ በጣም እሺ፣ ቀጥል፣ ችግር የለውም። እሺ ትቀድመኛለህ። በጣም ደስ ብሎኛል። ሰሙዬ ጌታ ይባረክ። በጣም ወድ ወንድሜ ነህ። ባይዘዌ ከዚህ በፊትም ያው መጀመሪያ ያወቅኩ ቢኒ ጋር ነው። አጠገብ ያለው ቢኒዬ እሱ ቤት በቃ ከባባድ ቃል ስትናገር ያኔ ነው ማቀ። ከዛ በኋላ ግን በጣም የሚገርም ደግሞ በጣም እከታተል ነበር። በገባህበት ሁሉ እየገባሁ በቃ በጣም ትመቸኛለህ። የሚገርም የመጀመሪያ ያወቅኩ ቀን እግዚአብሔር የሰጠኝ ቃል አለ። እሱ ቃል ነው አሁን ማነብልህ። ይሄ ሰው በጣም ተናድጄ ነበር የመጀመሪያ ያወቅኩ ጊዜ። እግዚአብሔር ደግሞ ራይት ዴር የሰጠኝ ቃል አለ። በጣም ከሚገርመው ደግሞ የመጀመሪያ ያወቅኩ ቀን ቢኒ አጠገብ ያለ እግዚአብሔር ምስክር ነው ቢኒ ቤት ነው እና ቢኒ መኖር ራሱ በጣም ገርሞኛል። እዚህ ኤኒዌይ የሐዋርያት ሥራ ምዕራፍ 9 ቁጥር ኢየሱስ ጌታ ከቁጥር 11 ጀምሮ እስከ 15 ያለው በትዕግስት ስሙኝ በጌታ እንደዚህ ይላል። ጌታም እንዲህ አለው፣ ተነሳና ቀጥተኛ ጎዳና በተባለው መንገድ ይሁዳ ወደ ተባለ ሰው ቤት ሂድ። እዚያም ሳውል የሚባል አንድ የጠርሴስ ሰው እየጸለየ ነውና ፈልገው። ምክንያቱም ሐናንያ የሚባል ሰው እርሱ ወዳለበት መጥቶ እጁን እንደሚጭንበትና ዓይኑ እንደሚበራለት በራእይ አይቷል። ሐናንያም መልሶ እንዲህ አለው፣ ጌታ ሆይ ይህ ሰው እኮ በኢየሩሳሌም ባሉ ቅዱሳን ላይ ምን ያህል ጉዳት እንዳደረሰ ከብዙ ሰው ሰምቻለሁ። ወደዚህም የመጣው ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን ተቀብሎ ነው አለው። ጌታም እንዲህ አለው፣ ሂድ፣ ይህ ሰው በአሕዛብና በነገሥታት ፊት እንዲሁም በእስራኤል ሕዝብ ፊት ስሜን እንዲሸከም የተመረጠ ዕቃዬ ነው። እኔም ስለ ስሜ ምን ያህል መከራ መቀበል እንዳለበት አሳየዋለሁ። ይህ ቃል ነበረ የመጀመሪያ መጣልኝ። ይህ ሰው በአሕዛብና በነገሥታት ፊት እንዲሁም በእስራኤል ሕዝብ ፊት ስሜን የሚሸከም የተመረጠ ዕቃዬ ነው። ክብር ለእግዚአብሔር ልጅ ለኢየሱስ ይሁን። እና ይሄ ቃል የመጀመሪያ ገና ጌታን አሁን ሳትቀበል በፊት ጌታ የሰጠኝ ቃል ነው እና በጣም ገርሞኛል። ዛሬ እድል አግኝቼ ይሄ ቃል ራሱ ለአንተ በማንበቤ በጣም ተደስቻለሁ። ሰሙዬ እግዚአብሔር ዓላማ አለው በሁሉም ነገር። ባለፍክበት መንገድ ሁሉ እግዚአብሔር ስሙን ልትሸከም ነው ወደዚህ ያመጣ። ገና ብዙ ፈተና ሊኖር ይችላል፣ ክብርም ደግሞ አለ። አም ሶ ሃፒ አም ሶ ኤክሳይቲንግ። የመጀመሪያ ቀን ደግሞ እግዚአብሔር እድል ሰጥቶኝ ገና ጌታ ስትቀበል ኤርሚ ጋር ነበርኩ። በጌታ ፊት አልዋሽም። ልጆቼ ነበሩ መኪና ውስጥ 2 ልጆቼ እያለቀስኩ ዳዲ ዋዩ ክራይንግ ይሉኛል እና አይ ዋዝ ሶ ክራይንግ። ለምን እንደማለቅስ አላውቅም፣ ግን መንፈስ ቅዱስ ታች ሚ በቃ በጣም ደስ አለኝ። ትልቅ ነገር እጠብቃለሁ። የጳውሎስ ህይወት በአንተ ህይወት ውስጥ አየዋለሁ። ብራዘር አይ ላቭ ዩ ሶ ማች። በጣም ነው ማክብርህ። በጣም ነው በእውነት በእንዲህ አይነት እንዲህ የሚያገናኘናል እግዚአብሔርና ኬት እንደሚሰበስበን አናውቅም። እና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። በእውነት ዲስ ማች ሪያክሽን ለእኔ ራሱ እንግዳ ነው እና በጣም አመሰግናችኋለሁ። ቴንክ ዩ። እሺ ቀጥሉ። ዳኒ ቀጥል። ሰሙ እንዴት ነው? እኔ ምንም ማውራት አልችልም በአሁኑ ሰዓት ማለት ነው። ማውራት አልችልም። የማልችልበት ምክንያት እግዚአብሔር ከአቅም በላይ ወይም ከኔ ማስተዋል በላይ ትልቅ ነገር ስላደረገ ነው። ለማስረዳት ያክል ስለሚጠቅም ማለት ነው። አሁን ማናገርህ በቤቴ ውስጥ ብቻዬን ሆኜ ተንበርክኬ ነው ማናገርህ። ምክንያቱም በእንደዚህ አይነት ሁኔታ እናወራለን ብዬ አላሰብኩም፣ ፈጽሞ አላሰብኩም። እና እግዚአብሔር ከአእምሯችን በላይ በማድረግ ሁልጊዜ ሁላችንንም ያስደንቃል፣ ያስገርማልና እንደገና ደግሞ እንደዚህ አይነት ሁኔታ ውስጥ እንድንገናኝ ስላደረገ
እኔ በቃ ሀምብሎኛለሁ እና እግዚአብሔር አብዝቶ ይባርክህ። የወሰንከው ውሳኔ እጅግ ድንቅ ነው። እጅግ ድንቅና የተወደደ ውሳኔ ነው። በሰማይ የእግዚአብሔር መላእክቶች ይሄንን ሲያዩ በጣም ያሸበሽባሉ። መጽሐፍ ቅዱስ ውስጥ የእግዚአብሔር መላእክቶች ያሸበሽባሉ፣ ይደሰታሉ ተብሎ የተጻፈው ሰዎች ወደ ጌታ ሲመጡ ነው፣ ወደሚደነቀው ብርሃን ሲሸጋገሩ ነው። በእርግጥ እኛ በእምነታችን ኦርቶዶክሶች በሙሉ ጠፍተዋል፣ ወይም ካቶሊኮች በሙሉ ጠፍተዋል፣ ወይም ፕሮቴስታንቶች በሙሉ ድነዋል ብለን አናምንም። ነገር ግን ማንም ሰው ከጌታ ጋር የተገናኘ ሰው በእውነት በዘመኑ ከሚወስናቸው ውሳኔዎች ሁሉ ድንቅ የሆነውን ውሳኔ ነው እና በዚህ ላይ ደግሞ አብረን እንድናገለግል አብረን አዲስ ምዕራፍ እንድንጀምር የወደደውን እግዚአብሔርን በጣም ነው ማመሰግነው። እግዚአብሔር አብዝቶ ይባርክህ በነገር ሁሉ። እኔ እየፈራው ነበር ቅድም እየመጣው እየገባው ነውና የምናገረውም ነገር የለኝም። የተከበረ የተወደደ ድንቅ ነገር ነው ያደረከው። ጌታ አብዝቶ ይባርክህ። እንደገና እንቀጥላለን። ጌታ ይረዳናል። ተባረክ። እዚህ ያለ ሰው ላንተ ያለውን ፍቅር ለመግለጥ ነው። እርግጠኛ ነኝ የኔ አይነት ስሜት ያላቸው ሰዎች ባክላሽ ውስጥ ያሉ ታች ያሉ ሰዎች ይኖራሉና ነገር ግን ከኛ የበለጠ ደግሞ የሚወድህ አምላክ አለ። ከኛ የበለጠ አሁን እዚህ ገስት ላይ ያሉ ሰዎች ከተለያየ ዓለማት የተሰበሰቡ ሰዎች ናቸው። ጌታን የሚወዱ በኮንቲነንት ደረጃ ኢንተርናሽናል የሆነ ኮንግሪጌሽን ነው። 500 ሰው በላይ ያለ እየገባ የሚወጣና ከነዚህ ሁሉ ደግሞ አብልጦ የሚወድህ አምላክ አለ። ለአንተ ልጁን አሳልፎ የሰጠ የሞተልህ እንደገና የዘላለም ሕይወት የሰጠ በመንፈስ ቅዱስ ያተመህና በጸጋው ሁሉ የሚያረሰርስ አምላክ ስላለልህ ጌታ አብዝቶ ይባርክህ። ጌታ በቤቱ ያጽናህ። የጥበብና የመገለጥ መንፈስ ይጨምርልህ። እንደገና በአንተ ላይ የበለጠ ከክብር ላይ ክብር ስትሸጋገር እንዳይ የኔ ጸሎት ነው የሚሆነው። እጸልይልሃለሁ። ታች ያላችሁ ሰዎች ታላቅ ፈተና ነው የሚገጥመው፣ ይህን ታውቃላችሁ። ስለዚህ ሁላችሁም በእግዚአብሔር ፊት ቃል እንድትገቡ ጠይቃችኋለሁ። ምናልባት 5 ደቂቃ ትርፍ ካላችሁ፣ ምናልባት 10 ደቂቃ ትርፍ ካላችሁ ወንድሜን ሰሙንና ሌሎች ደግሞ ሊመጡ ያሉ ወንድሞችን እያሰባችሁ እግዚአብሔርን እያመሰገናችሁና የክፉን አሰራር እያሰራችሁ ወደ ጌታ እንድትጋብዟቸው በጸሎት ወደ እግዚአብሔር ስማቸውን ይዛችሁ እንድትቀርቡ በነገር ሁሉ አሁን ጌታን በማወቅ የተገለጠው ነገር በምድራዊውም ነገር በተለያየ ነገር እግዚአብሔር በሱ ላይ በጥበብ በመገለጥ በማስተዋል እግዚአብሔርን በመፍራት እንዲገለጥ እንድትጸልዩ ጠይቃችኋለሁ። ጌታ አብዝቶ ይባርካችሁ። የምትጸልዩለት ሰዎች በትህትና ጠይቃችኋለሁ። እንጸልይልሃለን ብላችሁ በኮሜንት ላይ ብታሳውቁት ለሱ ትልቅ መጽናናትና ትልቅ ጉልበት ነው የሚሆንለት። ተባረክ ሰሙ። እንደገና ደግሞ ስለሰሙ ከፈቀድሽልኝ መሲ ትነግረኝ ነበር፣ ደውልለታለሁ ትለኝ ነበር፣ ላመሰግንሽ እወዳለሁ እናወራለን ትለኝ ነበር። ጌታ አብዝቶ ይባርክሽ መስዬ፣ ተባረኪ። ቴንኪዩ። ይቅርታ ልግባ እኔ በመሃል። ቆይ ጠብቂ። ወንድማችንን መጠበቅ ግዴታችን ነው። እየጠበቅን እናወራዋለን፣ ችግር የለም። ወደን ስለሆነ የገባ ነው። ዳንሻ ጌታ አብዝቶ ይባርክ እና የእውነት ስትናገር ውስጥ የሚነካ ነገር ነው የምትናገረው። ዚስ ታይም አንተና እግዚአብሔር ነው የምታውቁት። ተንበርክከ ባለህበት ቦታ እንዲህ አይነት የሚያንጽ የሚያጽናና ቃል መናገር ሰሙን አይደለም እኛንም ካለንበት የሚያነቃቃ የሚያንጽ ቃል ነውና ተባረክ ዳንዬ። ሰሙ አንድ መዝሙር ብትከፍት ደስ ያለህን፣ ከዛ በኋላ ባወራ ደስ ይለኛል ፈቃደኛ ከሆንክ። እሺ አንድ መዝሙር ልክፈትላችሁ። በጣም ደስ የሚለኝ ሁሉ ባንተ ነው፣ ሁሉ ባንተ ነው። የድሮ ነው እኔ የምከፍተው። ኢየሱስ ክርስቶስ የእግዚአብሔር ልጅ እሱ ጌታ ነው። እልልታን ጭብጨባን እንደገና ለእግዚአብሔር እንሰጣለን። ጌታ ይባረክ። ጳውሎስ ብርታትን ሊያገኝ ከሚያስቸግረው ነገር ጉልበት እንዲያገኝ ከእግዚአብሔር ለመነ።
ስለዚህ ነገር አጥብቄ ጸለይኩ። 3 ጊዜ በእግዚአብሔር ፊት ጸለይኩ። ጳውሎስ 3 ጊዜ ጸሎት ምን አይነት እንደሆነ እንግዲህ ጌታ ያውቃል። ግን ያንን የለመነውን አቅም ብርታት ሳይሆን እግዚአብሔር የሰጠው ጸጋ ነው። ክብር ለእግዚአብሔር ይሁን። ጸጋዬ ይበቃሃል። ጸጋው ይበቃል በሉ እስቲ። ሃሌሉያ። ኃይሌ የኔ ኃይል አለ። እግዚአብሔር የእሱ ኃይል ነው በእኛ ውስጥ እንዲገለጥ የሚፈልገው። የእኛ ብርታት የእኛ ጉልበት ሳይሆን የማን ኃይል? የእግዚአብሔር ኃይል። ጌታ ይባረክ። የእሱ ኃይል ደግሞ ይበልጣል ወገኖቹ። የሰው መኪና ሄዶ ጋዞ ያልቃል ታውቃላችሁ። የሰው ጉልበት ይደክማል። ድሮ ልጆች ሆነን እንደምንሮጠው አይደለም አሁን አይደል? ጉልበት ያልቃል። የማያልቅ ጉልበት ያለው አምላካችን እግዚአብሔር፣ እሱ ላይ እንደገፍ፣ ጸጋው ላይ እንደገፍ። ክብር ለእግዚአብሔር ይሁን። ዛሬ ቀና ብለን እንውጣ ከዚህ ቤት ወገኖች ሆይ፣ ጸጋው ቀና ያደርጋልና። ጌታ ይባረክ። ኢየሱስ ጌታ ነው። እናመስግነው። ተመስገን። ሃሌሉያ። ከኔ የሆነ ምን አለ ጌታ? ከኔ የሆነ ምን አለ? ሁሉ ባንተ ነው፣ ሁሉ ባንተ ነው፣ ሁሉ ባንተ ነው ጌታ ኢየሱሴ፣ ሁሉ ባንተ ነው የሆነው። ከኔ የሆነ ከኔ የሆነ ከኔ የሆነ ምን አለ ጌታ? ከኔ የሆነ ምን አለ? ሁሉ ባንተ ነው። ሃሌሉያ። ሁሉ ባንተ ነው፣ ሁሉ ባንተ ነው ጌታ ኢየሱሴ፣ ሁሉ ባንተ ነው የሆነው። መቆሜ ምሕረት በዝቶ ነው፣ ምሕረት በዝቶ ነው። መውጣቴ መግባቴ እንደደገፎኝ ነው፣ እንደደገፎኝ ነው። አንድም ነገር የለም የኔ ነው የምለው፣ የኔ ነው የምለው። መላው በኔነቴ ኢየሱስ ያንተ ነው፣ ጌታዬ ያንተ ነው። ከኔ የሆነ ከኔ የሆነ ከኔ የሆነ ምን አለ ጌታ? ከኔ የሆነ ምን አለ? ሁሉ ባንተ ነው፣ ሁሉ ባንተ ነው። ሃሌሉያ። ሁሉ ባንተ ነው ጌታ ኢየሱሴ፣ ሁሉ ባንተ ነው የሆነው። ሃሌሉያ። ሐዘኔን ለውጥ ደስታ ሰጥተኸኛል፣ ደስታ ሰጥተኸኛል። መከራዬን ሁሉ አስረስተኸኛል፣ አስረስተኸኛል። ሁሉን ማከናወን መፈጸም ታውቃለህ። እኔስ መድኃኒቴ ተስፋ አደርገዋለሁ፣
እኔስ ኢየሱሴ ተስፋ አደርጋለሁ ቢጎልም ቢሞላ በሱ እታመናለሁ እሱ አይለየኝም ይህንን አውቃለሁ ድንቁን አይቻለሁ በሕይወት ዘመኔ ከኢየሱስ የበቀር ጌታ አላውቅም እኔ ሞት ያላሸነፈው አምላክ እሱ ብቻ ዘመን የማይሽረው ነው የሌለው አቻ ሃሌሉያ 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 በጣም ደስ ይላል። ልጅነቱን መድኃኒቴን ተስፋ አደርገዋለሁ እኔስ ኢየሱሴን ተስፋ አደርገዋለሁ። ሰላም ብያለሁ። ሰሙሻ ዳኒ ከላይ ምን ቤኒ ሶሪ ገባው መሰለኝ ግን ልጨርስ አንዴ ከዛ እልክልሃለሁ። ቀርታለሁ። እሺ ጨርስ ዳኒ። ማረክ አሪፍ መዝሙር ነው የጋበዝከን። ይህ መዝሙር አንተን አይደለም ስንት ነፍሳትን ወደ ጌታ የጨመረ መዝሙር ነው እና ተባረክ። እንግዲህ እንዲህ እያልክ ልትቆሰቁሰን ነው አይደለ? ተባረክ ወንድማችን። ሰሙ ደስታዬን ገልጬልህ አውቃለሁ። አንድ ቀን እድል አግኝቼ ኤርሚ ቤት ለደቂቃዎችም ቢሆን አሁንም ቢሆን እንደዛ ነው ማድረገው። እታች ብዙ ሰው እየጠበቀ ስላለ ደስታውን መግለጽ የሚፈልግ ቶሎ እለቃለሁ እና ጌታ ስሙ ይባረክ። እውን ነው ወደ ጌታ መጨመርህ ከወንድሞች ጋር አብረህ ወንድም መባልህ በክርስቶስ ኢየሱስ በኩል እውን ሆኗል። እውንም ነው ይቀጥላልም። አንዳንድ ሰው ስጋት አለው ይኑረው፣ አይገርመኝም። በዚያ ያለ ምድር አንዳንዴ ማለት ትላንቱን የማያውቅ የተነሳበትን የማያውቅ የሚደርስበትን አያውቅም እንደሚባል አሁን አንተ ትላንትህን አይተሃል። ትላንቱን ያየ ሰው መልሶ የትላንቱን ህይወት አይናፍቅም። በቃ እንደዛ የሚናፍቁት ከእስራኤል ከወጡ በኋላ እያጉረመረሙ የነበሩ የግብፅ ሽንኩርት ድጋሚ ናፈቃቸው እነሱ አይነት ሰዎች ናቸው እንጂ በዚህ ዘመን ድጋሚ ወደኋላ ውሻ ወደ ትፋቱ እንደማይመለስ ይለዋል ጴጥሮስ መልእክት ላይ። አንዳንድ ደግሞ አለ ለሰሙ ቃል ይነገራል እንዴ ይላል። እንዴ ለሰሙ ቃል ይነገራል በጣም የገባው በጣም ያነበበ ምናምን ይለዋል። እንዴ የእግዚአብሔር ቃል ሁልጊዜ እኮ አዲስ ነው። ለሰሙ ወንጌል ቃል ይነገራል፣ ሰሙም ደግሞ ያንን ወንጌል አጣፍቶ ይናገረዋል። በቃ የእግዚአብሔር ቃል ማለዳ ማለዳ ሁልጊዜ አዲስ ስለሆነ ማለት ነው። እና በጣም ደስ ያለኝ ነገር ላይ ነው ያለሁት። ጥሩ ሙድ ላይ ነው የከተትከን። እግዚአብሔር ስሙ ይባረክ። በአንተ ስላደረገው ምሕረትና ቸርነት እንዲሁም በጎነት ይቅርታህንም የተቀበለ ጌታ በጣም በጣም አኩርቶናል። ዳኒ እንዳለው ወንድሞቼም ከዚህ በፊት እንዳሉት በጸሎት አንተን ማገዝ ከዚህ በኋላ ይጠበቅብናል። ጸሎት በደንብ መጸለይ ያስፈልገናል እና በአንተ እግዚአብሔር የሚወርሳቸው ሰዎች አሉ። አንተ በመዳን ምክንያት መንገድ ሆኖ አንተ ምክንያት ሆኖ ልክ ብዙ ሰዎች ከኦርቶዶክስ ቤተ እምነትም ከሌላም ቤተ እምነት መጥተው ከሙስሊም መጥተው ሲጠቀምባቸው ጌታ ኢየሱስ ክርስቶስ አይተናል እና እንደዛ እንደጠቀምብህ ትልቅ ነገር ነው እግዚአብሔር ባንተ ያቀደው እና ያ ነገር ደግሞ እንደሚሆን ተስፋ ባለሙሉ ተስፋ ነኝ እና ዋናው ነገር የታነጽክበት የቆምክበት በሐዋርያትና በነቢያት መሰረት ይለዋል አይደለ? ጳውሎስ ለኤፌሶን ሰዎች ሲለው በሐዋርያትና በነቢያት መሰረት ላይ በቃ ታንጻቸዋል። በዚህ ሐዋርያትና ነቢያት የታነጹበት ደግሞ ጌታ ኢየሱስ ክርስቶስ የሞተበትን የከፈለበትን ያ ንጹህ ፒውር ወንጌል ነው እና እሱም እንዲህ ብሎ ይገልጸዋል። የማዕዘኑ ራስ ብሎ ያስቀምጠዋል ክርስቶስ ኢየሱስ። ስለዚህ ወደዚህኛው በሐዋርያትና በነቢያት ወደ ታነጸው የክርስቶስ ሕይወት ወይም ጳውሎስ ይገልጽላቸው ቤተ መቅደስ እንድትሆኑ ይላል እና
የማን ቤተ መቅደስ? የክርስቶስ ራስ የሆነውን ክርስቶስ ማደሪያ እንድንሆን ማለት ነው። እና በእርሱ ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ምን ያደርጋል ይላል። እና እየተጋጠምን በማን? በእርሱ እየተገጣጠምን የጌታ ማደሪያ ቤተ መቅደስ ለመሆን ምን እንላለን? እንሰራለን። እችን ቃል ብዬ ልጨርስ። ለሰሙ ቃል ይነገራል ወይ? አዎ በደንብ ይነገራል። የእግዚአብሔር ቃል ሁልጊዜ አዲስ ነው። ቢያውቀው እንኳን አሁን ሲሰማው አዲስ ነው። ለምን? የእግዚአብሔር ቃል ስለሆነ ማለት ነው። የኔን ቃል የሰው ቃል አይደለም የምነግረው፣ ወይ ፊክሽን አይደለም የምነግረው፣ ቅዱስ የሆነ የእግዚአብሔርን ቃል ነው። እና ኤፌሶን ላይ 2 ያለውን ሀሳብ ነው የማየው። 22 ላይ እንደዚህ ይላል፣ በእርሱ እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። አብረን እንሰራለን፣ አብረንም እንሰራለን ማለት ነው። እና ከዚህ ጋር ተያይዞ በየትኛውም ጉዳይ ላይ አብረው ለመስራት በሚያስፈልገው ነገር አሁን ወንድምህ ነኝ፣ እንደ በፊት ባላንጣዎች አይደለን እና ወንድምህ ነኝ። ኤኒታይም ላይ በሚያስፈልገው በመንፈሳዊም ነገር በየትኛውም ጉዳይ ላይ ማለት ነው በቃ አብረን ለመሰራት አሁን እጅ ለእጅ ተያይዘን የምንሰራበት ታይም ስለመጣ በጸሎትም በተለያየ ነገር ላይ ማለት ነው። እና በውስጥ ላገኝክ ቅድም አንድ ወንድሜ እንዳለው እሱ ሲያወራ ነው የገባሁት ቃሌ ማለት ነው። እኔም እንደዛው በውስጥ ስልክን ተለዋውጠን በሚያስፈልገው በየትኛውም ጉዳይ ላይ ማለት ነው። እና ወንድም እንዳለ ባለፈው የተናገርኳት ቃል አለች አይደል? ወንድም ለመከራ ቀን ይወለዳል ይልባል ምሳሌ ላይ ማለት ነው። ስለዚህ ቢኒ ላይ የሆነ መከራ ካለ አንድ ወንድም ተወልዶልኛል። ማን የሚባል? ሰሙ የሚባል ምን የሚል መከራዬን የሚያቀልልኝ፣ ችግሬን የሚያቀልልኝ፣ ተግዳሮቴን የሚያቀልልኝ ወንድም ለመከራ ቀን ይወለዳል ብሏል። እና ወንድማሞች ነን። በዚህ ያላችሁ ሁላችሁም አሁን ሰሙን ምሳሌ አደረኩኝ። እዚህ ያላችሁ ወንድሞች እናቶች ሁላችሁም ለእኔ ተወልዳችኋል። እኔ ለእናንተ ተወልጃለሁ ወንድሞኜ ማለት ነው። እና ጌታ አብዝቶ ይባርክ። በውስጥ ስልክን ተውልኝ፣ እኔም ተውልሃለሁ እና እንድትበረታም እጸልያለሁ። አንተም ደግሞ ለእኛ ትጸልያለህ እና ጌታ ይባርክ። በቃ ለሌሎች ተራ ልልቀቅ። ተባረኩልኝ ሁላችሁ። ቢኒዬ እግዚአብሔር ይስጥልን። በእውነት ደስ የሚል ሀሳብ እና ሁላችሁም ስለምትሰጡኝ አጽናኝ ቃል በእውነት እግዚአብሔር ይስጣችሁ። በነገራችን ላይ ያው ክርስትና ህብረትና መተሳሰብ እና ያው ወደ በጉ ዙፋን ተያይዞ መሄድ ነውና ለብቻ ጉዞ አይደለም። እና በዚህ ልክ ያው በፍቅር ስለመጣችሁ በፍቅር ስለቀረባችሁ ይመጣ ነው። በጣም ነው ደስ ያለኝ። ያው እግዚአብሔር አይለየን፣ አንድ ያድርገን፣ በቤቱ ጠብቆ እሱ ራሱ ያኖረን። አንዳንድ ጊዜ ስሜታችንን ለመግለጽ ቃላቶች በቂ አይሆኑም እና ቀጥሉ። ሰሙዬ ተባረክ። ሰሙዬ ሌላ ሰው አስገባታችን ጠብቁ። ሰው ስላለ እሰማለታችን ቀጥታችን ቀጥል። ሁላችሁም በክርስቶስ ኢየሱስ ሰላም እላችኋለሁ። ታችን ላይ ያላችሁ እና ስለሰሙ እጅግ ጌታዬን አመሰግናለሁ። ጌታ ኢየሱስ ይባረክ። በእውነት በህይወቴ እንደዚህ ደስ ብሎኝ አላቅም። ለምን እንደሆነ አላቅም። በቀን ሰው ጌታን ይቀበላል፣ ይተዋል። ብቻ የሰሙ ነገር ግን ያው ከአመጣጡ ይመስለኛል። እና ሰሙዬ ጌታን ያገኘው ቁጭ በቃ የጳውሎስን ክርስቶስን እንዳገኘ ነገር ስለሆነብኝ ነው። ጳውሎስ ሲያሳድድ ክርስቶስ በደማስቆ እንደተገለጠለት ሰሙን እኔ የማውቀው ያው በቲክታክ ነው፣ ግን እከታተለዋለሁ እና በጣም ለኦርቶዶክስ በጣም የሚቆምለት በጣም የሚከራከርለት እጅግ ለኦርቶዶክስ ቤተክርስቲያን በጣም ተቆራቆሪ እንደነበረ እና ሲተጋ የነበረው ልጅ ነው የማውቀው። እና ግን ያው እሱ በገባበት ቤት ከስሩ ሆኜ ሁሌ ትምህርቱን እከታተላለሁ እና ከእንደዛ አይነት ሲቆራቆር ከእንደዛ አይነት ቤተክርስቲያን ሲወዳት ከነበረ ወደኛ ሲመጣ በእውነት ላምን አልቻልኩም፣ አላመንኩም። በቃ
ያንን በኤርሚ ቤት ጌታን የተቀበለ ሌሊት እውነት እንቅልፍ ሳይወስደኝ ነው ይነጋልኝ። እንዴት ነው የሆነ በቃ ውሸት ነው የመሰለኝ። በማግስቱም በየቤቱ አውቆ ነው ሊያዋረዳቸው ነው፣ እንዲሁም ደግሞ ገና ቤቱን ከፍቶ ሊስቅባቸው ነው የሚል በየቤቱ ስሰማ ነበረ። እንዴ እውነት ያደርጋል ሰሙ ይህንን ድረስ ለምን ይሄንን አስፈለገ? ውሸት ከሆነ እንዲሁም ደግሞ በቃ ቤትህን ከፍተህ ገና ለገና እነሱ ሲሉ እንደነበረ ታደርጋለህ የሚል ስጠብቅ ነበረ። ግን ደግሞ ጌታ ለነዛ ላሉትም ለኛም እንዴት ይሆናል ብለን ለተጨነቅ ዛሬ በይፋ ስለነገርከን እንዲሁም ስላወቀን እጅግ ጌታዬን አመሰግናለሁኝ። እጅግ አምላኬን ነው መባርከው እኔ ስላንተ። በእውነት አሁን ከማንም ጋር መመላለስ ያ ነው ማለት የለብህም። ወደፊት ነው የኋላዬን ትቼ የፊቴን ለማየት እዘረጋለሁ እንዳለ ሐዋርያው ጳውሎስ፣ አንተ ያለፈውን ነገርህን ትተህ ምንም አይነት በፊት ያለፈውን ነገርህን ትተህ ወደፊት በዚህ በቤት ከወንጌል ውጭ አይነገርም። በዚህ ቤት በሰሙ ቤት ወንጌል ነው የምንሰማው፣ መዝሙር ነው የምንሰማው። ስለምንም ትችት ከዛሬ ጀምረን መስማት አንፈልግም። ወንድሞች ያው ነቢይም ሁሉም አሉ፣ ከነሱ ጋር ወንጌልን እጅ ለእጅ እኛም አለን ተያይዘን ወደዛ ወደ ታየልን ትወርሳላችሁ ወደ ተባለን ወደ ቅድስት ኢየሩሳሌምን እንደርሳለን አብረን እና ሰሙ ወንድሜን የሚመክርክ በርታ፣ ቀጥል። ከዚህ የበለጠ በፊት ከምትታወቅ በአዲስ መልኩ ደግሞ በፍለፊታቸውም እንዲሁ ሲነቅፉ በነበረ ፍለፊትም እንደምትቆም እንደምትበረታም እጅግ ባለ ሙሉ ተስፋ አለኝ በክርስቶስ። ጌታ ኢየሱስ በቤቱ ያጽናክ። በጣም እንወድሃለን፣ እናከብረሃለን። በየትኛውም ነገር ወንድሞች እንዳሉ ሁላችንም አለን። ወንጌል አንድ ሰው ብቻ የሚሰራ አይደለም። አንተ በርታ። ጌታ ደግሞ በጥፉ በ7 እጥፍ እንደሚገልጽ አምናለሁኝ። ጌታ ኢየሱስ ይባረክ። ስላንተ እጅግ በጣም ነው የምወድህ የማከብርህ ውድ ወንድሜ። ወንድም አግኝተናል፣ ወንድም ተጨምሮልናል። እንዲሁም እኔ በጣም ጌታን የማመሰግነው ጴንጤ በመሆን ሳይሆን ጌታን ስላወቅ የበለጠ ትናንትና ስታቅ ከነበረው ጌታ ስለተገለጠልህ ምንም አይነት ሌላ ተደራቢ በሌሉበት ቤት ውስጥ ጌታን መተህ ስላገኘክ እንደ ጳውሎስ ጌታን ለዘላለም ስለምታገለግለው ሳታመቻመች የጌታን ክብርን ስለምትገልጥ የወንጌል አርበኛ ስለምትሆን እጅግ ጌታን አመሰግናለሁ። ጌታ ኢየሱስ ይባርክ፣ ባለበት እሱ ይጠብቅ። በጣም ነው የምንወድህ የምናከብርህ። ተባረኩልኝ ቅዱሳኖች፣ ቀጥሉበት። ደቂቃ መናገር ከተፈቀደልኝ በጣም ደስ ይለኛል። ካልሆነ ጠብቂ ሌሎች እስኪናገሩ። እሺ፣ በመጀመሪያ ሰላም ብያለሁ። ሰሙ እዚህ ያላችሁም ከታችም ከላይ ሁላችሁንም፣ ዳንም ከታችም ሁላችሁንም ሰላም ብያለሁ። ኤፍሬም ሁላችሁንም ሰላም ብያለሁ። እግዚአብሔር ይባረክ፣ እግዚአብሔር ይመስገን። እግዚአብሔር ስላደረገው መልካም ነገር ክብሩን እሱ ይውሰድ። ምንድነው እኔ ሰሙ በትክክል አሁን የኦርቶዶክስ ቤተክርስቲያንን እንደምትወዳት ለኦርቶዶክስ ቤተክርስቲያን ከፊት ለፊት ቀድመህ ኢየሱስ ክርስቶስን ብቻ እንድታይ የክርስቶስ ፍቅርና የክርስቶስ ማዳን በቤቷ እንዲገለጥ እንዲኖር ቤተክርስቲያኗን መውደድህን አወቅኩት። አሁን ነው ትወዳታለህ። በፊትም ትከራከርላት ነበር። የበለጠ ይችን ቤተክርስቲያን እንደወደድካት የእውነት ለእሷ ትልቅ መስዋዕትነት ከፍለህ ከፊት ወጥተህ በቤቷ ይህ ክርስቶስ እንዲያበራ ይህ ኢየሱስ ክርስቶስ ብቻውን በቤቷ እንዲሆን እንደተመኘህላት የበለጠ ፍቅርህን ልትገልጥላት እንደሆነ ነው እኔ የምረዳው አሁን በዚህ ሰዓት ማለት ነው። በቃ አሁን ቅዱሳን ማርያም፣ ድንግል ሁሉን እነሱንም ጭምር የሚያስደስት በአንተ የሚደሰቱብህ መሆንህን ራሱ እንደተረዳህ ነው ያወቅኩት። አሁን በዚህ ሰዓት በፊት ከምትወድህ በላይ ማርያም ትወድሃለች፣ ቅዱሳን ይወዱሃል። ምክንያቱም ትክክለኛው ለእግዚአብሔር ያለህን ፍቅር ሙሉ አብሶሉት የሆነ ላቭ በትክክል አሁን ስለገለጥከው እግዚአብሔር ይባረክ። እና እዚህ ቲክቶክ ላይ ስመጣ ለመጀመሪያ ቤት ውስጥ አንተ ቤት ውስጥ ነው የገባሁት።
የዛሬ 3 ዓመት አካባቢ ገና ዝም ብዬ ቲክቶክ ከፍቼ እንትን አድርጌ ስገባ እና አንተ ጋር ነው የገባሁት። እኔ ታስታውስ እንደሆነ አላውቅም እና ሌሎች የኦርቶዶክስ ወንድሞች ነበሩ እና አላውቅም ነበረ እንዲህ ክርክር ዲቤት ምናምን እና ገብቼ በጣም ረጅም ሰዓት እንዲህ ተሟግተን ካንተ ጋር ጭምር እነ ጸዲ ምናምንም ነበሩ አስታውሳለሁ። ተመልሼ ወጣሁኝ። ምናልባት ታስታውስ እንደሆነ አላውቅም መጀመሪያ ጊዜ። ከዛ በኋላ ተመልሼ እመጣለሁ አላችሁ ወደ ስራ ልሄድ ስል ማለት ነውና ኧረ እዚሁ ቲክቶክ ላይ አይደል እንደ የምንውለው ታገኘናለህ ምናምን ነገር ብለኝ ከዛ በኋላ ነው እነ ዳኒንም ከታች አለ ዳኒ እነሱንም እያገኘሁ እንዲህ ቲክቶክ ላይ መቆየት የጀመርኩት። እግዚአብሔር ይመስገን ይሄ ድንቅ ስራ ነው። ቅድም የዳኒን መዝሙር በሚገርም ሁኔታ ሳስታውስ ነበረ። ዳንኤል አምደ ሚካኤል ማለት እኔ ሃይ ስኩል ወደ 9ኛ ክፍል ስገባ እሱ ሃይ ስኩል ሆኖ ወደ ትምህርት ቤት መንገድ ላይ ስንሄድ በጣም ብዙ ያወራልኝ የነበረ ወንድም ነው። ዳንኤል አምደ ሚካኤል ማለት የሰፈሪ አካባቢ ልጅ ነው። ዝማሬዎችን ሲዘምር ጊታር መጫወት ከሱ ብዙ የተማርኩበት ህይወቱን የዘመረ ልጅ ነው ዳንኤል ማለትና እግዚአብሔር ይመስገን። ለዛ ነው ቀደም ስትል ገብቼ የዘመርኩት። ሐረር ሙሉ ወንጌል ብዙ ያሳለፍኩባት ቤተክርስቲያን ብዙ ኦርቶዶክሳውያን የኦርቶዶክስ አገልጋዮች ወንድሞች ጋር ፌስ ቱ ፌስ ብዙ በወንጌል ስራ ያሳለፍኩባት ምድር ሆና ብዙዎች ወደ ጌታ የመጡ ብዙዎች መጥተዋል እና አሁን ደግሞ እዚህ ቲክቶክ ላይ መጥቼ ከነ ሰሙ ከመሳሰሉ እንዲህ ወንድሞች ጋር ብዙ ጊዜ ተከራክረን ብዙ ጊዜ ዲቤት አድርጌያለሁ እና የሰሙ የተለየ ነበር። የእውነት አሁን በእውነተኛ ልብ ይከራከረ እንደነበረና ያንን ክርስቶስ ደግሞ በትክክል ይወደው እንደነበር አሁንም እዚህ ሲመጣ የምር ለእግዚአብሔር ያለውን ፍቅር ይሄንን ፍቅር ለሌሎች ወንድሞቹ ሲል አሁን የበለጠ ሊሰራ እንደሚችል በውስጡ ባለው በተቀመጠው ልክ ሐዋርያው ጳውሎስ ክርስቶስን ሲያቅ ብዙ መጽሐፍቶችን ነው የጻፈው። ከሐዋርያው ጳውሎስ ብዙ የተቀዳ ጽሑፎች አሉ። ምክንያቱም በገማልያ ስር ይማር የነበረ በብዙ ዕውቀቶች ውስጥ የኖረ ያሳለፈ ስለነበር ብዙ ነገር ተገኝቷል። ለዚህ ነው ጌታ ስለኔ የሚናገር የሚመሰክር። አሁን ባለህ ነገር ላይ የእግዚአብሔር ጸጋ በውስጥ ሲገለጥ መንፈስ ቅዱስ ሲረዳ በጣም ብዙ ነገሮችን ታደርጋለህ ትሰራለህ ብዬ አምናለሁ። this is wonderful። እግዚአብሔር ዛሬም ይሰራል፣ ትላንትም ይሰራል፣ ወደፊትም ይሰራል። ስለዚህ እግዚአብሔርን ታገለግለዋለህ ብዬ የምር አምናለሁ። እግዚአብሔር እንደቀየረ እንደሚቀይርም ስለማምን ነው እንዲህ ለማስመሰል እንዳልመጣ አውቃለሁ። እና በመጨረሻ አንድ ጥቅስ ዕብራውያን ላይ እንደዚህ ይላል፣ በሰማያት ወደ ተጻፈ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መረጨት ደም ደርሳችኋል። እግዚአብሔር ይመስገንና ይሄ ነው በቃ አሁን ያለ ነው። ወደዚህ ወደ ጻድቃን መንፈሶች ደርሰናል። በክርስቶስ ወደ እግዚአብሔር ደርሰናል። በክርስቶስ በቃ ይሄ ማህበር ነው የማይለወጥ በመንፈሳዊ ዓለም ላይ ያለ እግዚአብሔር ፍቅሩን የገለጠበት ክብሩን ያየንበት ነው እና ቴንኪው። ብዙ ሰዓት አልወስድም፣ ቀጥሉ። ቴንኪው ሰሙሻ፣ ተባረክ። ይቅርታ አሁን እንኳን እገባለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ የክርስቶስ ቤተሰቦች? ዛሬ ለእኔ ይሄ ትልቅ ቀን ነው። ሰሙዬ እግዚአብሔር ይመስገን ስለ ሁሉ ነገር። ክብርን ሁሉ እግዚአብሔር ጴንጤም ሆነ ወንድሜ ነህ እና እኔና ሰሙ በእውነት ብዙ ተከራክረናል በብዙ ነገር በእውነት አውርተናል። እግዚአብሔር ግን ይሄንን ቀን ስላሳየኝ በእውነት ክብርን ሁሉ ለእግዚአብሔር ይሁን። ይሄንን ለእግዚአብሔር ክብር ይሁን ነው የምለውና ሰሙዬ በጣም ከሱ ጋር እንዴት እንደተከራከርኩ እንዴት እንደምቆጣው ደውዬ ለምን እንዲያደረግተው ብዬ የምመክረው እህት ነኝና ዛሬ አይደለም የምመክረው በእውነት በቃ ምንም መናገር አልችልም። በቃ ክብር ለእግዚአብሔር ይሁን እላለሁ። ሰሙዬ አሁንም እንጸልይልሃለን። ያንን ብቻ ጸልዩለት። እጸልይልሃለሁ። አይኖ ምንም መናገር አልችልም። እግዚአብሔር ግን ስላንተ አመሰግናለሁ። ክብር ሁሉ ለእግዚአብሔር ይሁን። እንወድሃለን ሰሙ፣ እንጸልይልሃለን። ተባረክልኝ፣ ደህና ሆነልኝ። ባይ
እሺ ጌታ ስሙ ለዘላለም ይባረክ። ሰሙ እንግዲህ አንድ ሁለቴ በኦርቶዶክስ ቤት ሆነ ያው በጌታ ቃል ላይ ተነጋግረን ነበር። ያ ክብር ለኢየሱስ ይሁን። በጣም ነው ደስ ያለኝ ስሰማ። ጌታ ኢየሱስ ስሙ ለዘላለም ይባረክ። በቤቱ እንዲያጸናህ ደግሞ እንጸልያለን። አብረን እንግዲህ በቲክቶክም እግዚአብሔርን እናገለግላለን። ክብር ለእግዚአብሔር ይሁን። በጣም ነው ደስ ያለን እህቶችም ወንድሞችም። ከዚህ በፊት ያው ስትናገር በእውነት ከባድ ነው እና ያ በቃ ዛሬ ግን በጣም ደስ ብሎናል። ይገባን ነበር እዛም ሆነ የምትከራከርበት መንፈስ። ስለዚህ ማንም ሰው የተቀየመ የለም። እኔ በበኩሌ ያኔም አልተቀየምኩም፣ ምክንያቱም እናውቀዋለን ሃይማኖተኝነት ምን እንደሚያደርግና ግን አሁን ወደ ጌታ መጥተህ ያንን ነገርህን ለክርስቶስ ኢየሱስ በእውነት ስታረገው ማየት፣ ጌታን ስትመሰክር ማየት በጣም ያስደስታል። ለኛ ትልቁ ህልማችን ይሄ ነው። በቃ ሰው መዳኑን ነው የምንፈልገው። ዮኒ ሲድን በጣም ነው ደስ ያለን። ቲክቶክ ላይ እግዚአብሔር ትልቅን ስራ እየሰራ ነው። አሁን ደግሞ ሰሙ ወደኛ ሲጨመር በጣም ነው ሊመልስ ስለወደደ ይህን አድርጓል። ተባረክ፣ ጽና፣ ስር ስደድ፣ መጽሐፍ ቅዱስን አንብብ፣ ህብረት አድርግ። እንወድሃለን። ገብተን ቤት ታብታብና ሼር እናረጋለን። ተባረክ። ሚኒሽ ቴንክ ዩ። መናገር ይፈቀድልኛል ወይስ ሌላ ሰው ቀድሞኝ የገባ ሰው አለ? ካልሆነ እጠብቃለሁ፣ ችግር የለም። ቀጥል። በጣም አመሰግናለሁ። እግዚአብሔር አምላክ ይባርካችሁ፣ እዚህ ያላችሁትን በጠቅላላ ሁላችሁንም። ሰሙዬ ወንድሜ፣ በእርግጥ ለእኔ በጣም ይሄ በጣም ማለት የሆነ ለማመን ሁላ በጣም የሚቸግር ነገር ነው እግዚአብሔር በአንተ ህይወት ላይ ያደረገው። በእርግጥ እግዚአብሔር ያድናል፣ ይፈውሳል። ኢየሱስ ሁሌም አዳኝ ነው የምልህ ሁላችንም የመጣንበት መንገድ ነው። ግን እኔ እንደው ይድን ይሆን እንዴ ብዬ ከማላስባቸው ሰዎች መካከል እውነት ለመናገር ማለት ካለው ተጨባጭ ሁኔታ ተነስቼ ይድን ይሆን ብዬ የማስበው ሰው ነው አንተ ማለት እውነት ለመናገር። እና አንድ ጊዜ የዛሬ 2 ዓመት አካባቢ ይመስለኛል መምህር ጌታቸው ቤት አብረን ገብተን አንዳንድ ሀሳቦች ውይይቶች ነበሩና በጣም አግሬሲቭሊ ነበረ ክርክር የነበረው ታሰረውና እና ይሄ ልጅ እንዴት ነው ብዬ በጣም በቃ እንደው እግዚአብሔር ይርዳው ይሄ ልጅ ብዬ እንደውም ከመምርጌች ጋር ራሱ ከዛ ከወጣን በኋላ እያወራን ነበረ ስላንተና እግዚአብሔር ይመስገን። እግዚአብሔር የሚያድን አምላክ ነው ከሁሉ በላይ። እኔ እንደው አንድ በጣም ውስጤ ፊል ያደረኩትን ነገር ከአጠቃላይ ካሁን እየሆነ ካለው ነገር አንጻር ጥቂት ነገር ልናገር። እግዚአብሔር ግን እንኳን ረዳ። እኔ እኛ ቤት በተለይ ከመጣንበት ከኦርቶዶክሳዊ ቤት እንደኛ በዛ ውስጥ ለቆየ ሰው ሃይማኖታዊ ጉዳይ ብቻ ሳይሆን በጣም ብዙ ባህላዊ ነገሮች፣ አብሮ የመኖር ጉዳዮች፣ ማህበረሰባዊ ጉዳዮች፣ በጣም ብዙ ጫናዎች ባሉበት ሁኔታ እንዲህ አይነት ስም ይዞ ለምሳሌ እንዳንተ አይነት ስም ይዞ ሶሻል ሚዲያው ላይ እንዳንተ አይነት ፐርሰናሊቲ ይዞ ተከራካሪ ነው፣ ተሟጋች ነው ምናምን የሚባሉ ስሞችን ይዞ ወደ ጌታ ለመምጣት መወሰን እግዚአብሔር ካልረዳ በስተቀር የሚቻል ይሰማል። ብራዘር ይቅርታ ስላቋረጥኩ ግን ይቅርታ አድርጉልኝ ሁላችሁም። ይሄ ፕሮግራም ሳምሃው ክስ ማቅረቢያ ሳይሆን ማበረታቻና ምስክርነት የምናቀርብበት እግዚአብሔር ደግሞ ጉልበት እንዲሆነው የምንራመድበት ነው እንጂ ሳምሃው ኢንዳይሬክትሊ ቢሆንም ክስ መሆን የለበትም። ስለደፈርኳችሁ በጣም ይቅርታ። ቴንክ ዩ። አይ እኔ ክስ ሳይሆን የነበረውን ሀሳብ ፈልጌ ነው እንጂ ለመክሰስ ፈልጌ አይደለም። እኔው ሐሳቤ ልጠቅልል። እሺ ችግር የለውም። ሐሳቤ ልጠቅልል እና እንደዚህ አይነት
እሺ ታንኪዩ እግዚአብሔር አክብርልኝ። እና እግዚአብሔር ካልረዳ የሚቻል ነገር አይደለም። በጣም ብዙ እኛም በመጣንበት መንገድ እንግዲህ እኔ እንኳን በዚህ ወደዚህ ወንጌል ከመጣሁ ኦልሞስት በጣም ብዙ አመቴ ነውና ብዙ አይነት ክሶች ብዙ አይነት ካራክተር አሳሲኔሽኖች ነበሩ። እኛ በነበርንበት ዘመን ላይ እንኳን በዘይት ነው በስንዴ ነው ወዘተ ምናምን የሚባሉ ነገሮች ነበሩና አሁንም መልኩን ተቀይሮ በተለያየ መንገድ እንደዛ ነው ሲባል እሰማለሁና ኢየሱስ የሚባለው ጌታ ሰው ካልገባው በስተቀር ሰው ወደ ኢየሱስ ለመምጣት በጣም ይቸገራል። እኔ በወንድሜ ሰሙ መምጣት የማየው ወንድሜ ሰሙን ብቻ አይደለም። በእውነት ለመናገር እኔ እዚህ አገልግሎት ውስጥም ስላለው ብዙ ማቀው ነገርም አለ። እኔም ራሴ ያለፍኩበት መንገድ ስለሆነ እጅግ በጣም ብዙ ወንድሞቼን ነው በማየው። በዚህ ውስጥ በወንድሜ ውስጥ አንድ ሰው አይደለም መጣ ብዬ የማስበው አንድ ግለሰብ አንድ ወንድም ብቻ አይደለም ወደዚህ እውነት መጣ ብዬ የማስበው በወንድሜ መምጣት ብዙ በጨለማ ውስጥ ያሉ ጽድቅን ፍለጋ ለሊት ከውሻ ጋር እየታገሉ የሚወጡ ወንድሞቼን እናቶቼን አያለው። በጣም ብዙ ኦርቶዶክሳዊ ቤተሰቦቼን አያለው። የእግዚአብሔርን ጽድቅ ፍለጋ የእግዚአብሔርን ሐሳብ ፍለጋ ከምራቸው የሚፈልጉት ጌታን ከልባቸው የሚፈልጉ በርግጥ ዝም ብሎ ለመከራከር ወይም ደግሞ ነገሮች እንዲህ ነው ብሎ ራስን ለማሳየት ሳይሆን በርግጥ ከውስጥ ከሆነ ዴፕዝ ባለው ፍላጎት እግዚአብሔርን ለሚፈልጉ ሰዎች አንተ ወንድሜ በጣም ትልቅ ማሳያ ነህ ብዬ አስባለሁ። በርግጥ እግዚአብሔር ለሚፈልጉት የሚገኝም አምላክ ስለሆነ ማለት ነውና እኔ ባንተ ውስጥ የማየው እግዚአብሔር አምላክ በዚህ ምድር ላይ ማንንም ሊያቆመው የማይችለውን የለውጥ ኃይል የለውጥ ችቦ እግዚአብሔር አምላክ እንደለኮሰ እኔ እረዳለሁ። ኃይለኛ ከተባሉ አይነኩም ከተባሉ ጀግኖች ከተባሉ ሰዎች እግዚአብሔር ወደ ራሱ እየጠራ እንደሆነ እታዘባለሁና ወደ አንድ የሆነ ሃይማኖት አይደለም የመጣኸው ወደ ህይወት ምንጭ ነው የመጣኸው። እንኳን እግዚአብሔር ረዳ ምንጭ ወደሚቀዳበት የብርታት ምንጭ ወደሚቀዳበት ጸጋ ወደሚቀዳበት ወደ ክርስቶስ ሐሳብ ነው የመጣኸውና እንኳን ወደዚህ ህይወት እግዚአብሔር አመጣ ወንድሜ። እንኳን እግዚአብሔር አምላክ ረዳ። እኔ ለብዙ ወንድሞቼ ለብዙ አባቶቼ ለብዙ እናቶቼ ያንተ መምጣት ትልቅ በር የሚከፍት ነገር እንደሆነ አምናለሁ እረዳለሁ። ታላቅ መገለጥ ነው። ሰው ኢየሱስን አውቆ ባለበት ነባራዊ ሁኔታ ሊቆይ እንደማይችል ወንድሜ አንተ በጣም ትልቅ ማሳያ ነህ ብዬ አስባለሁ። እኔ አንድ ቃል እግዚአብሔርን ቃል ብቻ ልናገርና አንድ ደቂቃ ሲና ሐሳቤን ልጠቅልል። አንዳንድ ሰዎች የተናገሩትን ነገር እንዲሁ አልፎ ስመለከት እያየው ነበር። አይ ብዙም እንትን አይልም በቃ ትንሽ ጊዜ ነው ታዩት የለ ወይ ብዙ እንትን አያደርግም ምናምን ብለው ይላሉ። ግን ይሄ ሰዎች ካለ መረዳት የተነሳ የሚናገሩት ንግግር ነው። ወንድሜ አንተን ወደዚህ ህይወት ያመጣ ይሄ የእግዚአብሔር ጸጋ ለነቃፊዎች በር የሚዘጋ ጸጋ ነው። የነቃፊዎችን በር እንዳይናገሩ ሊያደርግ የሚችል ጸጋ ነው። ምን ማለት ነው? ይሄ ጸጋ ለመዳን ብቻ የተሰጠ ጸጋ ሳይሆን ለመኖርም የሚያበቃ ሙሉ ጸጋ ነው። ስለዚህ አንተን ወደዚህ ህይወት የመጣ ወደዚህ ህይወት የጠራ ይሄ የእግዚአብሔር ጸጋ አንተን በክርስቶስ ኢየሱስ ያለውን የዘላለም ህይወት እንድታገኝ ብቻ ሳይሆን በዛ በዳንክበት ህይወት ላይም አንተን ለማኖር አቅም ያለው ጸጋ ነው። ሙሉ የሆነ ጸጋ ነው። ኢምፓወርመንት ነው ወደዚህ ህይወት እግዚአብሔር ያስጠጋህና መጽሐፍ ቅዱሳችን ምንድነው የሚለው? ቲቶ መጽሐፍ ምዕራፍ 2 ቁጥር 11 ላይ ስለዚህ ጸጋ መጽሐፍ ቅዱሳችን ይናገራል። አስተማማኝ የሆነ ጸጋ ነው። በእግዚአብሔር ቤት እንዴት መኖር እንዳለብን የሚያስተምረንን ጸጋ ነው እግዚአብሔር አምላክ የሰጠ። ስለዚህ ምንድነው የዚህ ጸጋ አቅም? ሰው ኢየሱስን ካላገኘ የዚህ ጸጋ አቅም ሊረዳ አይችልም። ሰው ኢየሱስን ካላገኘ የሆነ ነገር ፈልጎ የሄደ ይመስለዋል። ሰው የሆነ የሚሰጥ ነገር የሆነ ነገር ለመቀበል የሄደ ሰው ይመስለዋል። ግን ይሄ ኢየሱስን አለማወቅ ነው። ኢየሱስን ሰው ሲያቅ የጸጋው ጉልበት የፍቅሩ ኃይል የፍቅሩ ታላቅነት የፍቅሩ ልዕልና እንዴት ያለ እንደሆነ ሰው ወደ ክርስቶስ ኢየሱስ ካልመጣ ይሄን ነገር ሊገነዘብ አይችልም። እና ምን ይላል መጽሐፍ ቅዱሳችን? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አለ። ይህ ጸጋ አለ የተገለጠው አዳኙ ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። አየህ፣ ስለዚህ ይሄ ጸጋ አንደኛ ዓለማዊ ምኞትን የሚያስክድ ጸጋ ነው። ጸጋው ራሱ ኢምፓወርመንቱ አቅሙ ራሱ እንዴ ከዚህ በፊት በዛ አይነት ህይወት የኖርክ እስከማይመስል ድረስ በፍጹም ቅድስና በፍጹም እግዚአብሔርን መፍራት እስከሚያስደንቅ ድረስ የሚያውቁ ሰዎች እስከሚገረሙ ድረስ የሟርተኞችንም ራሱ አንደበት የሚዘጋ ጸጋ ውስጥ ነው እግዚአብሔር አምላክ ያስጠጋና ስለዚህ እግዚአብሔርን አመሰግናለሁ። እንዴት መኖር እንዳለብህ የሚያስተምር ጸጋ ነው። በእግዚአብሔር ቤት መኖርን እንዴት እንደሆነ የሚነግር ጸጋ ነውና
ልዕልና ያለው ጸጋ ነው። ዋስትና ያለው ጸጋ ነው። አስተማማኝነት ያለው ጸጋ ነው። ይሄ ጸጋና የሚያድን ጸጋ ብቻ አይደለምና እግዚአብሔር አምላክ ወንድሜ ይባርክ፣ በርታ። እንጸልይልሃለን። እኛም አንተም ጸልይ። ባንተ ውስጥ እልፍ አላፍት እናቶቼ ነው ያለው። ባንተ ውስጥ እልፍ አላፍት ከልባቸው እግዚአብሔርን ፍለጋ ጫካ ለጫካ በረሃ ለበረሃ የሚንከራተቱ እውነተኛውን የጽድቅ መንገድ ባለማወቅ እውነተኛውን በክርስቶስ ኢየሱስ ሰውነት ላይ የተሰራውን የማዳን ሥራ ባለማወቅ የራሳቸውን ጽድቅ ለማቆም የሚተጉ የሚለፉ የሚደክሙ አባቶቼን እናቶቼን ባንተ ውስጥ አያለው። በእርግጥ ማንም ሊያቆመው የማይችል ማንም ሊከላከለው የማይችል ታላቅ የሆነ የወንጌል ኃይል የወንጌል እሳት በመድራችን ላይ እንደተለኮሰ በእውነት አንተ ትልቅ ማሳያህ ነው ብዬ ነው የማስበው። እግዚአብሔር አምላክ ወንድሜ ይባርክ። አይ ቲንክ በውስጥ መስመር መጽፍልሃለሁ፣ እናወራለን፣ እንማማራለን። መበርታት አለብህ አምናለሁ። እንደ ችቦ እንደ ምልክት ብዙዎች አንተን እያዩ ወደዚህ ብርሃን ይመጣሉ ብዬ አስባለሁ። እግዚአብሔር አምላክ ይባርክ ወንድሜ፣ ተባረክልኝ፣ ጸጋ ይብዛልህ። በጣም ታንኪዩ። ጽፍልሃለሁ በውስጥ። እሺ ታንኪዩ። ቀጥሉ። ተረኛ እኔ ነኝ ይመስለኛል። ልቀጥለን? ቀጥይ። ሰላም ለእናንተ ይሁን ብያለሁ። ቅዱሳን ሰላም ይብዛላችሁ። ሰሙዬ ስለአንተ ጌታ ኢየሱስ ክብሩን ይውሰድ። በጣም ደስ ብሎኛል። ያው ፍቅሬን ደስታዬን ለመግለጽ ነው የገባሁት። ስለሆነው ነገር ሁሉ ጌታ ክብሩን ይውሰድ እና ያው እንጸልይልሃለን፣ አለን ከጎንነን። ሌላ የምለው ነገር የለኝም። ብቻ በቃ ደስታዬን በጣም ደስ ብሎኝ ነበረ። የዛን ቀን ራሱ በቃ ሳልተኛ ነው እንዲሁ እንትን ስል ያደርኩት። በጣም ደስ ብሎኝ ማለት ነው። እና ስለአንተ ጌታ ይመስገን። ጌታን አመሰግነዋለሁ። በጸሎት አብረን አለን፣ ከጎንነን። በርታ። ጌታ ኢየሱስ ክርስቶስ በቤቱ ያጽና እላለሁኝ እና እጅ ለእጃችን ተያይዘን የሚለውን ዝማሬ በኋላ ላይ ብትከፍትልን ደስ ይለኛል። ተባረክልኝ። በጣም ነው የምወደው ማከብር። በፊትም ያው ታውቃለህ በጣም እንደምወድ ገልጬልሃለሁ በኦርቶዶክስም እያለ አሁንም ደግሞ የበለጠ በጣም እወድሃለሁ። በጌታ ወንድሜ ነህ። ተባረክ እላለሁ። ክብሩን ጌታ ይውሰድ። ስለአንተ ስለሆነው ነገር ሁሉ ጌታ እግዚአብሔር ክብሩን ይውሰድ። ተባረኩልኝ። እሺ እኔ ልናገር? እሺ በጌታ በኢየሱስ ስም ብዬ ጀምራለሁ። ወንድሜ ሰሙ በጣም 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 እጅግ በጣም ተደስቻለሁ። እጅግ በጣም ተንበርክኬ ነው እየሰማሁ ያለሁት። ስላንተ እግዚአብሔርን እያመሰገንኩ ነው። በቃ በጣም እድለኛ ነህ። በቃ ምንም አይኖርህ፣ ምንም ነገር አይኖርህ። ኢየሱስን ግን ስላገኘህ እድለኛ ነህ። እግዚአብሔር ይወድሃል። እግዚአብሔርን በጣም እጅግ ነው የምናመሰግነው። በቃ በጣም ደስተኞች ነን። እግዚአብሔር ይወድሃል። በቃ ማለት ኢየሱስ ክርስቶስን ላለማምለክ ሌላ ነገር አትጠቀም። በቃ ኢየሱስ ነው ጌታ። በቃ የኢየሱስን ክብር ለማሳነስ ሌላ ነገር ስለማትጠቀም በቃ በዚህ እድለኛ ነህ። በቃ እና ከዚህ በኋላ ራሱ ጥያቄ የሚሆንብህ ማለት ነው እንዴት ይሄን አልተረዳም ሰው? እንዴት ሰው አይረዳም? በቃ በእንዴት አይነት ጥያቄ ውስጥ ነው በቃ የምትገባው አንተ ነገር እንዴት ሰው አልተረዳም? ትረዳ ስላረገ እግዚአብሔር ስለገለጠልህ በቃ ኢየሱስ ጌታ ነው። በቃ በጣም የተደሰትኩት እኔ በቃ በጣም እጅግ በጣም እንወድሃለን። ኑርልን። እንደ ጳውሎስ ዘመን ይርዘም። በቃ ዘመን ሁሉ ይባረክ። እንወድሃለን። ጌታ ይባርክህ። እና እጅ ለእጃችን የሚለው መዝሙር መዘመር አለብን። በቃ ደስ ብሎናል ስላንተ እና እንወድሃለን። እንኳን ደህና መጣህልን እና ኑርልን። ጌታ ኢየሱስ ይባርካችሁ ሁላችሁንም። እናመሰግናለን። እኔ ልናገር አሁን ደግሞ? እሺ ቀጥል። ሰሙሻ እግዚአብሔር ይመስገን። ወገኖች እንዴት ናችሁ? ሰሙዬ በጣም ደስ ብሎኛል። የዛለት ይሰማል አይደል? ይሰማል። እኔ ጋ ይሰማል። የዛን ዕለት የሚገርመው በቃ
ቃላት ነው ያጠረኝና ገና መዘመር ስትጀምር ሰሙዬ እንዴት ደስ እንዳለኝ ጌታ ሆይ ሊቀበል ነው እንደ ይሄ ልጅ እያልኩኝ በቃ መጸለይ ነበር የጀመርኩት። እንዴት ደስ እንዳለኝ እግዚአብሔር ይመስገን ስላንተ። የሚገርመው ክርስቲያኖች በጣም እንወድህ እንደነበረ ነው እኔ ያየሁትም በፊትም የማይ ነበረው። ከ3 ወር ወዲህ ቤትህ ገባ ነበረ። ልክ ስትከፍት ሰሙ ከፈተ ብዬ ቤትህ ገባለሁኝና ስትማረርም ስትናገርም ሁሉ በቃ ዝም እየሰማህ ነበርና ውስጥህ በጣም ንጹህ ልጅ ነህ እና በጣም ደግሞ በጽድቅ ለመኖር የምትፈልግ ልጅ እንደሆን ካውቃለሁኝና እንደዚህ የሚገባኝ ነገር ነበር ስላንተ። ምንም ብትናገር ልብ ግን ፍጹም ቅን ነው እና ያን ነገር ወድልህ ነበረ። እግዚአብሔር ይመስገን እና ብዙ መንገዶች ብዙ ነገሮች ከነበሩበት መንገድ አንዱ ኢየሱስ ክርስቶስ ብቻ መንገድ፣ እውነት፣ ህይወት ወደ ሆነበት ብዙ ኮተቶች ካሉበት መከራ ኮተት ከበዛበት ነገር ግን አንድ ብቻ አምላክ ጌታ ወደ ሆነበት ጣጣ ኮተት ምናምን ስቃይ ከሌለበት ከ1 እስከ 30 ምንም አይነት ጭንቀት ከሌለበት ኢየሱስ ብቻ ወደሚመለክበት በቃ ጽድት ያለ ክርስትና ጋር የመጣኸው እንጂ ምንም ሌላ በቃ ከዚህ በኋላ መስበክን ጀምር። አንተ ውስጥ በፊትም ወንጌል ጥሩ የወንጌል መረዳት ስላለ በቃ እኔ በሰብክ ብታገለግል ሁሉ ደስ ይለኛል። ቤት እየከፈትክ ኢየሱስን ስበከው። ሌላ ነገር አያስፈልግም። ኢየሱስ ክርስቶስን መንገድና እውነት ህይወት የሆነ ኢየሱስን ወደ አብ የሚያደርሰውን ኢየሱስን የህይወት ብርሃን እኔ ነኝ ያለውን ኢየሱስን በቃ እሱም ብቻ መስበክህን ጀምር። አንተ እንደ ዳንክ ሌሎችም መዳን አለባቸው። በተረፈ ግን እኛ ጴንጤዎች በጣም እንወድሃለን፣ ደስ ብሎናል። የዛ ዕለት ትርምስምስ ነው ያልነው ትዝ ካለ በቃ መግባት ሁሉ አልቻልኩም። ገስት ብጠይቅም በተለይ ፍቅራቸውን ከሚገልጡልህ አንዱ ኤፍሬም ባለ ጊዜ እኔ ምን ያህል ተደስቶ እንደሆነ አላውቅም። ሳሙዬ ሲሉልህ ስለምሰማው እና የተወደድክ ወንድማችን እንኳን መጣህልን፣ እንወድሃለን። እና የክርስትና ግን የኢየሩሳሌም መንገዱ ውጣ ውረድ አለው። በዚህ ሁሉ ግን ሰላማችን የተጠበቀ ነው። እኛ ሁል ጊዜ ሰላማችን እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም ያለው ኢየሱስ ትክክለኛ ሰላም ወደ አንተ መጥቷል። በምንም አይነት ሁኔታ ውስጥ ብታልፍ ሰላምህ ግን የተጠበቀ ነው፣ ልብህ የተጠበቀ ነው። ስለዚህ ጋራንትድ ነህ በክርስቶስ ኢየሱስ ስለሆንክ ያለኸው ጋራንትድ ነህ። ደስ ብሎ ታገለግላለህ፣ ደስ ብሎ ጉዞን ትቀጥላለህ። ስለዚህ በጸሎት በርታ፣ እኛም እናግዝሃለን። በተረፈ አንተ ብስል ነህ፣ በፊትም በሳል ልጅ ስለሆንክ ብዙ አንተ አሁን እንትና የሚያስፈልግህ ልጅ አይደለህም። በርታ ሰሙዬ፣ በጣም ነው የምንወድህ። ከታችኝ እሰማለሁ፣ ለሌሎች ቦታ ለቃለሁ። ተባረኩልኝ ወንድሞች፣ እግዚአብሔር ይባርካችሁ። ጴንጤዎች ግን በጣም በጣም የምትገርሙ ናችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩልኝ። ከፍ ያርጋችሁ ጌታ ኢየሱስ። እሺ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ድምጼ ይሰማል? ይሰማል። እሺ ሰሙ ስልክ ገብቶበታል መሰለኝ። እሺ ሰሙዬ ተመልሰሃል አለ? እፊዬ አዎ ስራ ላይ ስለሆነ ይቅርታ ትደሙኛላችሁ። 1 ደቂቃ ተበላለሽ። 1 ደቂቃ አለው እንትን ሲል በጣም ስታክ ስለሚያደርግብኝ ነው። ይቅርታ። እሺ ሰሙ። እሺ ወንድም ይቀጥል። 1 ደቂቃ ስላልክ እሺ አመሰግናለሁ እፊዬ። 1 ደቂቃ ነው የማወራውና ስራ ላይ ስለሆነ ሰሙዬ እኔ ሰሙን አውቀዋለሁ። እንደው እኔ አንድ ነገር ብቻ ነው የምጠይቀው። አላግባብ ተናግሬ አለውና እንደው ይቅር ብትለኝ ብራዘር፣ ይቅር በለኝ እሺ። እኔ አስቀየሜሃለሁ፣ በጣም እወድሃለሁ። አይኖ አውቃለሁ ለሃይማኖት ያለ ቅናት ከዛ አንግል የተነጋገርነው። ኤኒዌይ በጣም ደስ ብሎኛል ጌታን ስላገኘ። በቃ ዊሽ ማድረገው ይሄን ነው እና ከአንደበቶቼ ለወጡ አንዳንድ ቃላቶች ይቅር በለኝ።
እወድሃለሁ። አመሰግናለሁ። እኔም በጣም ነው ከተሰማ እግዚአብሔር ይስጥልኝ። እኔም በጣም ነው ማከብር፣ በጣም ነው ወደህ። እሺ ቴንኪው። እታቾኝ እንትን እላለሁ። እሺ ቦታ ልንቀቅ ለሌላው ሰው እና ስንናገር አጠራጠር ያለውን ተናግረን አጠራጠር ያለውን ብዙ ሰው ስላለ እንዲሁ በቃ ደስታችንና አንዳንድ ነገር ብናወራ ደስ ይለኛል። ዲቴል ባንገባ ጥሩ ነው። ታቾኝ ሰማለሁ። አመሰግናለሁ። እሺ ልናገር። ብዙ ስለቆየሁ እሺ ሰሙዬ ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። በጣም ደስ ብሎኛል። ያው በዚህ ደስተኛ አለመሆን አይቻልም ማለት ነው። በመጀመሪያ ያው እኔ ብዙ ጊዜ ገስታ አልገባም እና በተለይ ደግሞ ታች ላይ ሰሙ ቤት ኮሜንት ምናምን አደርግ ነበረ እና ድፍረቱም አስቸጋሪ ነው እዛ ለመግባት። ዛሬ ግን አንተ ቤት ለመግባት ድፍረት ስላገኘሁ በጣም ጌታና አመሰግናለሁ ማለት ነው። እና አንዳንድ የምትለኝ 2 ቀን ይመስለኛል ቤት ገብቻለሁና አንደኛው መሽቶ ስለነበረ አንዳንድ ሐሳብ ለመስጠት ነበር። ምን እንትን ትላለህ? መሽቶ የለም ወይ? እኛ እኮ ስላላገባን ነው። አንተ አግብተህ የለ እንዴ? አርፈህ አትተኛም ወይ ብለኸኝ በጣም ሰቄ ነው የወጣሁትና አንዱ እሱ ነው። ሌላ ብዙ ነገሮች ነበሩ፣ ግን በነዛ ንግግሮች ውስጥ እውነት ለመናገር እኔ እንደ ክፉ ሰው አድርጌ ፈጽሞ አይቼህም አስቤህም አላውቅምና ያው በጣም በኃይል ነው የምትናገረው፣ በቁጣ ነበር የምትናገረው። ግን እኔ ለምን እንደሆነ ዝም ብዬ እቀበልሃለሁና ዛሬ ደግሞ በጣም ደስ ብሎኛል። አጠር ለማድረግ ያክል ይህንን ነገር ከቡድን አንጻር አይደለም አሁን እኔ የማየው፣ ከሆነ ቡድን ከሆነ ሃይማኖት ወደኛ ሃይማኖት መጣ የሚለው ስሜት አይደለም እኔ ጋር ያለው። እንደዛ አይነት አይደለም፣ እንደዛ መሆንም አለበት ብዬ እኔ አላምንም። ትልቁ ነገር ምንድነው? ደስ የሚያሰኘን ነገር ትልቁ ነገር እኔ ከቡድን አንጻር ሳይሆን የማየው ክርስቶስ ላይ ትኩረት ከማድረግ አኳያ ነው የምመለከተው ይህንን ነገር። ምክንያቱም የመጀመሪያው መጽሐፍ ቅዱስ የሚነግረን በክርስቶስ እንድናመን ነው። ያመነ የተጠመቀ ይድናል ነው። ምኑን ነው የሚያምነው ሲባል ክርስቶስን ነው የሚያምነው እና እምነታችን ክርስቶስ ላይ እንዲያርፍ ነው። እምነታችን ትኩረት የሚያደርገው ክርስቶስ ላይ ነው ሲጀምር እና እሱ ላይ ማዕከል ከማድረግ አንጻር ነው የሚመለከተው። ሲቀጥልም ደግሞ በመንፈሳዊ ህይወታችን ውስጥ ያው በዚህ ምድር ላይ እስካለን ድረስ በስጋ ደግሞ መንፈሳዊ ህይወት ይኖረናል እና ያንንም ህይወት ደግሞ የምንኖረው ክርስቶስን በማተኮር ላይ ነው እና የእምነታችን ጀማሪ ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ይሄ እንግዲህ በመከራ ውስጥ በደስታ ውስጥ ሊሆን ይችላል። ፍቅርን ስናስብ እና ሁሉን ነገር የምናስበው ክርስቶስን ነው። ስለዚህ መንፈሳዊ ህይወታችን ማዕከል የሚያደርገው ክርስቶስ ላይ ነው ማለት ነው። እንዲሁም ደግሞ ክርስቶስ ይመጣል የሚል ተስፋ ነው ያለን። ከተስፋ አንጻር የኛ የክርስቲያኖች ተስፋ ያለፈው ክርስቶስ ላይ ነው ማለት ነው። ስለዚህ መጀመሪያ እሱን ነው የምናምነው፣ በመንፈሳዊ ህይወታችንን እሱ ላይ ነው ትኩረት የምናደርገው፣ እንደ ተስፋም ደግሞ የምናስበው እሱን ነው። ስለዚህ እኔ በአንተ ደስ የሚለኝ ክርስቶስ ላይ ትኩረት ከማድረግ አንጻር ነው፣ ከቡድን አንጻር አይደለም እና በዚህኛው ነገር በጣም ደስ ብሎኛል። ያው ሌሎች ብዙ ሊናገሩ የሚፈልጉ ወገኖች ስላሉ ሌላው ያው መንፈሳዊ ህይወት ላይ ያው ትኩረት ማድረግ ደግሞ ጥሩ ነው ብዬ አስባለሁ። ሶሻል ሚዲያ የራሱ የሆኑ ልክ ያልሆኑ ተጽዕኖዎች ስላሉት ከዛ እንትን ብሎ ወይም ደግሞ አመጣጥኖ መንፈሳዊ ህይወት ላይ ትኩረት ማድረግ በእግዚአብሔር ቃል ላይ በጸሎት ላይ ከእግዚአብሔር ጋር ያለን የግል ህብረት ከቅዱሳን ጋር ያለን ህብረት የበለጠ ደግሞ እየበዛ እየጨመረ ቢሄድ በጣም ጥሩ ነው ብዬ አስባለሁ። በተረፈ እንደ አንድ ወንድም እንደ አንድ ክርስቲያን ደግሞ ሁልጊዜም እግዚአብሔር እንደረዳይ ደግሞ ጸልይልሃለሁ፣ አስብሃለሁ ማለት ነው። ወንድሜ ሲሰሙ በአጠቃላይ ሁሉም ወንድሞቼ እህቶቼ እንዳሉት በጣም ደስ ብሎኛል። ተባረከልኝ። ቴንክ ዩ። አይ ቲንክ አሁን ተራው የኔ ነው መሰለኝ ልናገር።
እሺ ቀጥል ወንድማችን። እሺ አመሰግናለሁ ስለተሰጠኝ እድል። ሰሙ ይህንን ዜና ስሰማ መጀመሪያ እንባ ነበር የተናነቀኝ። ኤርሚያስ ቤት ገስ ጠይቄም ገብቼ ግን ብዙ ሰው ስለነበር ትቼ ወጥቻለሁ። ለምንድነው እንባ የተናነቀኝ? ያንተ ነፍስና የአንድ ማንበብ መጻፍ የማትችል ሰው ነፍስ በጌታ ፊት ዋጋው እኩል ነው። ግን አንተ በክርስቶስ ኢየሱስ ወዳለው ጽድቅ ስትመጣ እንባ የተናነቀኝ የክርስቶስ ፍቅር ነው። የክርስቶስ ፍቅር የማይማርከው የለም። ያ ነበረ እኔ እንባ እንዲተናነቅ ያደረገኝ። ሌላው በኮመንት ባልሳደብም ወደ ጌታ አይመጡም ከሚል መንፈስ በመረዳት ከማይመጡት አንዱ ሰው ይሄ ነው በማለት በመረዳት ስለሰጠሁት ኮመንት ይቅርታ ጠይቃለሁ። አንተን እንዳልኩት አልሳደብም፣ ግን በቃ የሚያበረታታ አልነበረም። ሌላው የዛሬ 6 ወር አካባቢ ስም አልጠራም አንድ ዲያቆን እንደዚህ አሉ፣ አንተን ያለ ጊዜ መስዋዕት እንዳትሆን ትንሽ ተረጋጋ አሉ። ይህንን አልረሳም። ምክንያቱም ላለ እምነት ቅናት የተነሳ ከምትናገረው ነገር የተነሳ ይህንን ብለው ነበር። እኛ ዲያቆን ትንቢትም እየተናገሩ ነው መሰለኝ፣ እሱን እግዚአብሔር ያውቃል። እና በርታለኝ፣ በጸሎት አስብሃለሁ። ተባረክ። የክርስቶስ ፍቅር የማይማርከው የለም። ተባረኩልኝ ሁላችሁ። ቴንክ ዩ። አሜን። ለቀጥል ሰሙ ሰላም ነው ሳሙ? እግዚአብሔር ይመስገን። እንዴት ነው እንደዚህ? እግዚአብሔር ይመስገን በጣም ደስ ብሎኛል። እግዚአብሔር እንኳን ታደገክ። እግዚአብሔር ከዛኛው ዓለም ወደዚህኛው ዓለም አንተን ብዙ ጊዜ እንከታተላለን እናያለን፣ ግን ስናይ ሁሌም በክርስቶስ እንደሆንክ ታስታውቃለህ እና በጣም ደስ ብሎናል። እግዚአብሔር ይመስገን። ጌታ ይክበር። በጣም እንወዳለን፣ እንከታተላለን። አሁንም እዚህ ውስጥ ላይ ላለ ሰው እኔ መልእክት ብኖረኝ ምንም እናሽቃብጠው ነገር የለም። እሱ ስለመጣ ደስ ብሎናል። ከኛ ደስታ ይልቅ ደግሞ ሰማይ ላይ